تقبل الله منا ومنكم የረመዳን ወር በእስልምና እምነት ተከታዮች ዘንድ በጉጉት የሚጠበቅ ወር ነው። የረመዳን ጾም ጀንበር ወጥታ እስክትጠልቅ ይጸናል። አማኙ ከወትሮ በተለየ ሃይማኖታዊ ስርዓት በጾምና በዱዓ ፈጣሪያቸውን እየተማጸኑ የሚያሳልፉበትም ቅዱስ ወር ነው። ታዲያ በረመዳን ወቅት በሙስሊሙ ማህበረሰብ ብቻ ሳይሆን የእምነቱ ተከታይ ወዳጅ ዘመድ ባላቸው የሌላ እምነት ተከታዮች የሚዘወተሩ ምግቦች አሉ። ሾርባ፣ ሳምቡሳ፣ ጣፋጭ ብስኩቶችና ቴምር የረመዳን ምግባዊ ትምህርቶች ናቸው ማለት ይቻላል። በአንድ ጉዳይ ምክንያት ለማፍጠር ቤቱ መድረስ ያልቻለ መንገድ ላይ ቴምር ገዝቶ ጾሙን መግደፍ በዚህ ወቅት እንግዳ ነገር አይደለም። በረመዳን ወር ማስቲካና ብስኩት ሲሸጡ የነበሩ የጎዳና ላይ ነጋዴዎችም ወሳኝ ቦታዎችን እየመረጡ ቴምርን መሸጣቸው የተለመደ ነው። ዛሬ ወሩ ተጠናቆ በኢዳል ፈጥር በዓል ላይ ብንገኝም ባለፉት አንድ ወራት በረመዳን ቀናት ውስጥ አብዛኛው ህዝበ ሙስሊም ለምን ቴምርን ያዘወትራል? ቴምር በስነ ምግብ ባለሙያዎች አገላለጽና የጤና ጥቅሞቹ የሚሉትንና ሌሎችንም ከቴምር ጋር የተያዙ ጉዳዮችን በዚህኛው ጥንቅራችን እናነሳለን። ለሀራምቤ ሬዲዮ አድማጮችና ለእምነቱ ተከታዮች እንኳን ለ1447ኛው የኢዳል ፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብለናል። በዓሉም የሰላም የፍቅርና የደስታ እንዲሆንላችሁ እየተመኘን በመቅደማችን ስላነሳነው የቴምር ነገር እናንሳ። ቴምር ሃይማኖታዊም ሆነ የጤና ፋይዳ አለው። በእስልምና ሃይማኖት ግን በቴምር ማፍጠር ሱና ይባላል። ሱና ማለት ነቢዩ ሙሐመድ የሰሩት የተገበሩት የተናገሩት አሊያም ሌሎች ሲሰሩ ታይተው ያጸደቁት ነው። እንደ እምነቱ አስተማሪዎችም ከሆነ ሙሐመድም በሚያፈጥሩበት ጊዜ ቴምርን ይመገቡ ስለነበር በእምነቱ ተከታዮች ዘንድ እርሳቸው የተናገሩትን የተገበሩትን አሊያም ያጸደቁትን መከተል ምንዳ ያስገኛል ተብሎ ስለሚታመን ቴምር ለማፍጠሪያ ተመራጭ ሆኗል። ቴምር መመገብ ብቻ ሳይሆን የቴምር ፍሬዎቹ ቁጥር ሳይቀር ሃይማኖታዊ ይዘት አለው። የእምነቱ አስተማሪዎች ምክንያቱን ሲያስረዱ ነቢዩ መሐመድ አላህ ኢታጋማሽ ቁጥሮችን ይወዳል፣ ለአብነትም 3፣ 5፣ 7፣ 9 የምትመገቧቸው ቴምሮችም ኢታጋማሽ የሆኑ ቁጥሮች መሆን አለበት ሲሉ ተናግሯል። ይህም አላህ ኢታጋማሽ መሆኑንና አንድ መሆኑን ያሳዩበት ነው ይላሉ። አንድ ሰው የተመገባቸውን የቴምር ቁጥሮች ኢታጋማሽ ማድረጉ ሌላ መንፈሳዊ ምንዳ ያስገኝለታል ሲሉም ያከላሉ። በመሆኑም በቴምር ማፍጠርና የፍሬውን ቁጥር ኢታጋማሽ አድርጎ መመገቡ በአንድ ድንጋይ ሁለት ወፍ እንደሚባለው ምንዳን ለማብዛት እንደሚረዳ ያስረዳሉ። ነቢዩ መሐመድ ቴምር በሌለበት ጊዜም በውሃ ጾማቸውን ይፈቱ ነበር ይባላል። በእስልምና እምነት በማፍጠሪያ ሰዓት ቴምርን በቅርበት ማግኘት ካልተቻለ በውሃ ጾማቸውን እንዲፈቱ ታዟል። ይህም የእርሳቸውን ድርጊትና ቃል ለማክበር ህዝበ ሙስሊሙ ጾሙን በቴምር አሊያም በውሃ ይገድፋል። እርሳቸው ያንን የሚያደርጉበት ምክንያት የጤና አሊያም ማህበራዊ ፋይዳ ሊሆን እንደሚችልም ይነገራል። እንደ ሃይማኖቱ አስተማሪዎች ቴምርን በተመለከተ ብዙ የተነገሩ ሀዲሶችም ወይንም የነቢዩ መሐመድ ንግግሮች አሉ። ነቢዩ መሐመድ ከአትክልት ውስጥ ሁሉም ነገሩ ወይንም ስሩም ግንዱም ቅጠሉም ፍሬውም ጥቅም ላይ የሚውለው ቴምር እንደሆነ ተናግረዋል። በጎ ነገሮችን ባህሪያትንም በቴምር እየመሰሉ የሚናገሩበት ሁኔታም እንዳለ በምሳሌነት ይጠቅሳሉ። በቅዱስ ቁርአን ውስጥ እያንዳንዱ ህይወት የተመሰረተው በውሃ ላይ ነው ተብሎ በግልጽ ተቀምጧል። በዚህም ምክንያት በቴምር አሊያም በውሃ ይፈጠራል ይባላል። ነገር ግን በረመዳን ወቅት የምንመገባቸው ሌሎች ምግቦች እንደየ አካባቢው ባህል የሚወሰን ነው። በእኛ ሀገር ሳምቡሳ፣ ሾርባ እንዲሁም ሌሎች ምግቦች ይዘወተራሉ። በሌሎች ሙስሊም ሀገራትም የተለያየ የአመጋገብ ስርዓትና ምግቦች ቢኖሩም ውሃና ቴምር ግን ሁሉንም የሚያመሳስሉ ናቸው። ሌላው ደግሞ ቴምር ሙቀትን መቋቋም ከሚችሉ ፍራፍሬዎች ውስጥ የሚመደብ ሲሆን ከሚበቅልበት ቦታ አንጻር ታሪካዊ አመጣጦች ሊኖሩት ይችላል። በአብዛኛው የአረብ ሀገራት ሞቃት በመሆናቸው ቴምር አብቃይም ናቸው። በመሆኑም እዚህ አካባቢ ከመብቀሉ የተነሳ እንደ ልምድ የሚመገቡት ፍራፍሬ በመሆኑ ሊሆን ይችላል ሲሉ የስነ ምግብ ባለሙያዎች ግምታቸውን ያስቀምጣሉ። በስነ ምግብ ሳይንስ ግን ቴምር እንደ ማንኛውም ፍራፍሬ የቫይታሚን ይዘቱ ጠቃሚ እንደሆነ ይገለጻል። ለአብነትም ፍራፍሬዎች በቫይታሚን ይዘታቸው አንዱ ከአንዱ ቢበላለጡ እንጂ
ይዘታቸው ለጤንነት ጠቃሚ ነው። ጠቀሜታውም ደረቅ የሆነ ካሎሪ ስለማይሰጡ ነው። ለምሳሌ ሙዝ፣ ቴምር፣ ሌሎችም እንደ ስኳር ጣፋጭነታቸው ብቻ ሳይሆን አብረው ተያይዘው የሚመጡ ንጥረ ነገሮች በውስጣቸው ይዘዋል። እነርሱ ባይኖሩ እንደ የቆዳ በሽታ፣ የደም መርጋት፣ የተለያዩ የጤና ችግሮች የመጋለጥ እድል ሰፊ ይሆን ነበር። ለዚህ ጠቃሚ ከሚባሉት ፍራፍሬዎች ውስጥ ደግሞ አንዱ ቴምር ነው። ቴምር እንደ ሌሎች ፍራፍሬዎች በውስጡ ጣፋጭነት ያለው ሲሆን የስኳር አይነቱ በተለይ ሰውነት በፍጥነት አቃጥሎት ደም ውስጥ ያለውን ግሉኮስ ወይንም ስኳር መጠን የሚጨምር ስለሆነ ተመራጭ ፍሬ ነው። በተጨማሪም በውስጡ ከፍተኛ አሰር ወይንም ፋይበር ያለው በመሆኑ በቀጥታ ወደ ሰውነት ከመግባቱ በፊት የመፈጨት ሂደት ላይ የመቆየት ባህሪም አለው። በመሆኑም በረመዳን ወቅት ሰውነት ምንም ምግብ ሳያገኝ ስለሚውል ቀኑን ሙሉ የሚያደርገው እንቅስቃሴ እንደ ጉልበት የሚጠቀም ንጥረ ነገር ከደም ውስጥ ወጥቶ ወደ ሴሎች የሚዘዋወረውን ግሉኮስ ነው። በመሆኑም አንድ ጾመኛ ሰው ቀኑን ሙሉ ምግብ ሳይመገብ ስለሚቆይ ጾሙን ሲጨርስ ይህ ንጥረ ነገር አንሶ ይገኛል። ይህንንም ለመመለስ ጣፋጭ የሆኑ ምግቦች በቀጥታ ወደ ግሉኮስ ተቀይረው ደም ውስጥ ገብተው ጉልበትንና ማነቃቃትን ለመስጠት የሚወስዱት ጊዜ ይለያያል። ቴምር አንድም ስኳር ያለው ሲሆን መጠናዊ የሆነ የግሉኮስ አጨማመርን ይፈጥራል። ይህም ተመራጭ ፍራፍሬ ያደርገዋል። ከስነ ምግብ አንጻር የተጠባበሱና ተመራጭነት ያላቸው ኬኮችና ብስኩቶች ከመውሰድ ቴምር መመገብ ለጤና ጥሩ በመሆኑ በማንኛውም ጊዜ መውሰድ ደግ ነው። እንደሚታወቀው በማንኛውም ጊዜ የምንመገባቸው ምግቦች ተመጣጣኝ ቢሆኑ ተብሎ ይመከራል። ለዚህም ደግሞ ትልቁ ግብአት አትክልትና ፍራፍሬዎች ናቸው። እንደ ስነ ምግብ ባለሙያዎች ከሆነ በሀገር አቀፍ ደረጃ በተደረጉ ጥናቶች የኢትዮጵያ ሕዝብ አትክልትንና ፍራፍሬ አጠቃቀሙ እጅግ ዝቅተኛ መሆኑ ይጠቀሳል። የዓለም ጤና ድርጅት አንድ ሰው በቀን ውስጥ 400 ግራምና ከዚያ በላይ አትክልትና ፍራፍሬ እንዲመገብ የሚመከር ቢሆንም የኢትዮጵያ ግን ዝቅተኛ ሆኖ ነው የተገኘው። በመሆኑም ቴምርን ጨምሮ ሌሎች አትክልትና ፍራፍሬዎች የኢትዮጵያ ሕዝብ በአግባቡ እየተመገበ እንዳልሆነ መገመት አይከብድም። ጥናቱ አቅርቦትን በተመለከተ ያለው ነገር ባይኖርም የተመረተው እየተሸጠ ምርት የለም ወይም ከምርት በኋላ በአቀማመጥ ችግር እየጠፋ ነው የሚል 3 ግምቶችን ያስቀምጣሉ። በጥናቱ የኢትዮጵያ ሕዝብ በአብዛኛው የሚመገበው የእህል ዘሮችን እንደ ስንዴና በቆሎ የመሳሰሉትን ሲሆን በአንዳንድ አካባቢዎች ድንችና ካሳቫ የመጠቀም ልምዶች እንዳሉ ያሳያል ይባላል። ይሁን እንጂ የእንስሳት ተዋጽኦ አትክልትና ፍራፍሬዎች የጥራጥሬ አጠቃቀም ዝቅተኛ ከሚባሉት ውስጥ የሚመደብ ሲሆን ትልቅ ለውጥም የሚፈልግ ነው ሲሉ የስነ ምግብ ባለሙያዎች ይመክራሉ። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ከወዲሁ ተለየን። ተቀበለ አላሁ ሚና ወሚንኩም